ልውጣ? አዎ ውልቅ በይ። እሺ ችግር የለውም። እኔ ስወጣ እኮ ብቻዬን አይደለም የምወጣው፣ አስቻለውንም ነው ይዤው የምወጣው። እንዴ ምንድን ነው ፀሐይ? እማዬ ምን ሆነሽ ነው? እማዬ ምን ሆና ነው? አንቺ ምን ሆና ነው? እማዬ ምን ሆነሽ ነው? ደበደበችኝ። የምትይኝ መኝታ ቤት ውስጥ አንቺ ውጪ ሌላ ሰው አለ እንዴ? ሌላ ሰው አለ ወይ ንገሪኝ። አንቺ ካልጠየኩኝ ማን ልጠይቅ? ነገርኩህ እኮ ሲወጡ ነው የወደቁት። ምናልባት ደም ግፊታቸው ተነስቶ ሊሆን ይችላል። ደም ግፊቷ ተነስቶባት አይደል? መችስ እኔ ደብድቤያቸው አይደለም? እኔ እንደደበደብኳቸው አስበክ አይደለም አይደል? ብልሽ ይፈረድብኛል? ምንም ነገር በማላችሁ የለም? አዎ የኔ መቤት፣ እሱ በጣም ነው የሚወድሽ። ከአንቺ ውጪ ማንም አይታየው። ኧረ እባክሽ እመኚ፣ አውቃለሁ። ወንድ ልጅ የቤት እንጀራ ሲሰለቸው ሁሌም ቢሆን ወደ ውጭ ያመራል። የውጭ የሆቴል አታውቂም? አውቃለሁ። ቅኔውን በደንብ እንድታስረጅኝ ነው ፈልገው። ስለ ፍቅረኛ ታማኝነት እያወራሽ የቤት ሰልችቶት የውጭ ስለሚበላ ወንድ ምሳሌ ለምን አወራሽ? ምን መሰለሽ የኔ መቤት፣ ያው ወንድ ልጅ አዲስ ሴት ሳይ ሁሉም ነገር ነው የሚያምረው። አስቻለው እፈልግሻለሁ ፀሐይ ሰለቸችኝ አለሽ? አላለኝም። አሁን ትንሽ ክፍተት አግኝቻለሁ። ባገኘሁት ክፍተት የቅናትና የጥርጣሬ መንፈስ አስገባበታለሁ ማለት ነው። የቅናት ንፋስ ደግሞ ያገኘውን በሙሉ ነው የሚያወደው። እንደዚህ የምትኩራራዋል የቤት ሰራተኛ አሁን ደግሞ የቤት ባለቤት የሆነችዋል ታባረርልኛለሽ ማለት ነው? በትክክል የኔ መቤት፣ ማጅራቷን ይዤ ነው ማስወጣለት። እርሶ ብቻ ደስ ይበሉት። በጣም ነው ደስ የሚለው። አሁን ግን ሰው ልጠይቅ ስለሆነ ልብሴ ሊቀይር ነው። ውጭልኝ። እሺ እወጣለሁ። ግን አባዬ አንድ ጥያቄ አለኝ። ምንድን ነው? ሽልማቴን እንዴት ሊያደርጉልኝ ነው? እንደሚያውቁት እርሱ ያሉኝም በሙሉ አድርጌያለሁ። የሚፈልጉት ነገር በሙሉ ተሳክቷል። አሁን ደግሞ የእርሶ ተራ ነው። እንዴ ትዳሩን ሳታፋች ሊሸልምሽ? መሰነጣጠቁ ጀምሯል። እንደ ልጁና እንደ ፀሐይ ጥብቆ ነው የተገኘ እንጂ ለምንድን ነው የማልጠብቀው? እንዴት ነው እንዳምን የምጠብቀው? ማለት ንገሪኝ እስቲ። ማፈቅራት ሴት እንደምታምነኝ መጠበቅ ስህተት ነው? የምታፈቅራት ሴት ልክ እንደሆነ ሰራተኛ እሷም አዲስ በነበረችበት ወቅት አብሬሽ ካልተኛው ብለህ ስታስቸግራት እንደነበር አስታውሳለሁ። አሁን እንደዛ እንደማታረቅ በምንድን ነው ማምነው? አንቺን ትቼ እሷን እንደወደድኳት ነው እያሰብሻለሽ? አዎ እንደዛ ነው የማስበው። የማሰብ ሙሉ መብት አለኝ። ምክንያቱም አንቺ እዚህ ቤት ስትገቢ ስላስቸገርኩሽ ስለነበር። አዎ እዚህ ቤት ውስጥ መኖር አልፈልግም። በዚህ ተራ ምክንያት እኔና አንቺ ልንጣላ ነው? ለአንተ ተራ ቢሆንም ለእኔ ግን ተራ ነገር አለ። አርገና አባታቸው እነዚያ መዳሞች። ወይዘሮ ወርቄ ከአዲሷ ሰራተኛቸው ጋር በመስማማት አስቻለውንና ፀሐይን አለያዩ። ከዚህ በፊት የወዲትን የባለቤቷን እናት እንድትመርዝና እንድታሰቃይ የቤት ሰራተኞችም ስታሰቃይና ስታንገበግብ የባለቤቷን እናትም ምግብ ካፋቸው እየቀማች ብዙ ስታሰቃያቸውና ግፍ ስትሰራባቸው በስተመጨረሻም ባለቤቷን ደብድባ ጫካ ውስጥ ጥላ ወደ ፖሊስ እጅ ላለመስጠት ሰው ቤት ተቀጥራ የሰው ቤት ማንነትን ዝቅ ብሎ መስራትን ከፍ ዝቅ መደረግን ስታይ ለካስ ብዙ ግፍ ሰርቻለሁ። ለካስ ሰራው የነበረው እናቴ ምን አይነት ጨካኝ አድርገሽ አሳድገሽ ነው ለሰው ርህራሄ እንዳይኖረኝ ለሰው ጭራሽ ምንም አይነት ጥሩ መልካም ነገር እንዳስብ ሳታደርጊ ክፋትና ተንኮል እያስተማርሽ አሳድገሽኝ አንዳች ነገር በጫካ ውስጥ ደብድቤው የሞተ እስኪመስለኝ ጥዬው ስመጣ ምንም አይነት ሀዘኔታ አልተሰማኝም። እንደውም ደስታ ነው የተሰማኝ። ምን አይነት ጭካኔ ሞልተሽ ነው ያሳደግሽን? እንዳንቺ አይነት እናት ግን አለ እንዴ? በፍጹም እንዳንቺ አይነት እናት ልትባል አይገባትም። አንቺ እናት አይደለሽም። ርህራሄ እንዳይኖረን ለሰው እንዳናዝን ጨካኝና ክፉ አውሬ እንድንሆን አድርገሽ አሳደግሽን በማለት ዩዲት ስትጸጸት ሰምተናል፣ አይተናል። ወይዘሮ ወርቄ አሁንም ያክፋታቸው አለቀቃቸውም። ቤታቸው አዲስ የቀጠሯትን ሰራተኛ ፀሐይንና አስቻለውን አለያይልኝ፣ የማደርግልሽን አታቂም፣ አንቺ ብቻ መበርታት አለብሽ፣ አማየውና ወደ አንቺ አምጪው፣ ፀሐይን ከዚህ ቤት ተመንቅራ እንድትወጣ አድርጊልኝ። ልጅቷም ገንዘብ የሚሰጣት መስሏት እኔ ገንዘብ ካገኘሁ እናቴን አባቴን የምረዳበት ነገር ካገኘሁ ምንም አድርጊ ቢሉኝ አደርጋለሁ በማለት አስቻለውን ምን አይነት መልካም ሰው ነው፣ ምን አይነት መልካም ሰው ነህ፣ እጅግ በጣም ጥሩ ስብዕና ያለህ እያለች ከጠገቡም ከስር ከስሩ ማለት ብትጀምርም በእርግጥም አስቻለው ፊት አልሰጣትም። መርማሪውም ለገንዘብ ብሎ አጋቹን ማሳደድ ጀምሯል። ሰውም ቀጥሯል፣ ሊይዘው አልቻለም። ነገር ግን አጋቹን እኔም አንተም ገንዘብ እንፈልጋለን አይደል? ስለዚህ እያለ የቀጠረውን ሰው ይህንን ሰው አሳድህ መያዝ መቻል አለብህ እያለ የቀጠረውን ሰው እሱም እንደገና እጅግ በጣም ሲበሳጭ እናያለን። ለምን ያመልጣል? ለምን ያመልጣል? አባረህ መያዝ አቃተህ? ሁለታችንም ገንዘብ ፈላጊ ነን። እንግዲህ ወይዘሮ ወርቄ 4 ሚሊዮን ብር እሰጣለሁ ስላሉት ያንን 4 ሚሊዮን ብር ለማግኘት ደግሞ ያን መረጃ የያዘውን ቪዲዮ ካጋቹ ተቀበሎ ለሳቸው መስጠት ይኖርበታል። ከዛ ውጭ ግን አይደለም 4 ሚሊዮን 4,000 አታገኝም ብላለች ወይዘሮ ወርቄ። አጋቹስ ምኑ ሞኝ ነው? 3 ሚሊዮን ልስጥ ሲባል እምቢ ብሎ 23 ሚሊዮን ሲል ቆይቶ አሁን በነፃ ለፖሊሱ ይሰጠዋል? አይሰጠውም።
ከአጋቹ ጋር የነበረው ተባባሪ መጥቶ ወይዘሮ ወርቄን ቃል የገቡትን ገንዘብ ስጡን ሲላቸው እናንተ እኮ 23 ሚሊዮን ብር እያላችሁ ስትገግሙ ደግሞ 3 ሚሊዮን ልስጣችሁ ብላችሁ ስላልተስማማችሁ የራበው ፖሊስ መጥቶ ቅርጥፍ አድርጎ በላው ስላሉት እንግዲህ ይሄን ሙስና መቀበሉን ስለሚያውቁ ስለዚህ ፖሊሱ እነሱን አስገድዶ ያን ቪዲዮ መውሰድ አይችልም፣ ሁለታችንም እኩል ነን ብሎ እንደውም እነሱ እሱን ሊያስወነጅሉት ይችላሉ። ሰራተኛዋም ነግበኔ ሳትል ለፀሐይ ምንም ርኅራኄ ሳይኖራት ከወይዘሮ ወርቄ ገንዘብ አገኛለሁ በማለት ፀሐይንና አስቻለውን ለማለያየት እጅግ በጣም እየጣረች ትገኛለች። እሷ ያሰበችው ከወይዘሮ ወርቄ ገንዘብ መቀበል ነው። ነገር ግን ወይዘሮ ወርቄ መጀመሪያም ላጋቹ ገንዘብ እሰጣለሁ ይሉ ነበር፣ አሁንም ለፖሊሱ እሰጣለሁ በወሬ ብቻ 1 ብር ለማንም አልሰጡም ወይዘሮ ወርቄ። ፀሐይም ከዚህ በፊት የባለፈው ክፍል ላይ አዲሷ ሰራተኛ ከወይዘሮ ወርቄ የተቀበለችውን ምክር አስቻለውን ስታይ ዝልፍልፍ ብላ ስትወርቅ አስቻለውም ድግፍግፍ አድርጎ አንስቶ ሲያቅፋት ስላየች አንድ ምክንያት አላችሁ፣ ስለዚህ ላምንህ አልችልም። የምታፈቅራት ሰራተኛ እኮ እንዳሁኗ ሰራተኛ እሷም አዲስ በነበረችበት ጊዜ እንደዚሁ አብሬሽ ካልተኛው እያልክ ስታስገድዳት ነበር። አሁንስ ያን ነገር ላለማድረግህ በምን ላምን እችላለሁ በማለት አስቻለውን በጣም ሳታዝኛለሽ፣ ይህን ታስቢያለሽ ብዬ አልጠበቅኩም ነበር። ፀሐይ የራስ ጥፋት ነው የማየው ነገር ይህን እንዳላስብ ያደርገኛል ብለህ ታስባለህ እንዴ? አዲሷ ሰራተኛም የኔ ጌታ በእኔ ምክንያት ከባለቤት ጋር ተጣላህ አይደለ? በእኔ የተነሳ ስለተጣላችሁ እጅግ በጣም አዘኛለሁ። የኔ ጌታ በህይወት ደስተኛ የምታደርግ ሴት ነው የምታስፈልግህ ትላለች አዲሷ ሰራተኛ። እኔ እኮ ለህይወት የምታስፈልገኝን ሴት መርጫለሁ አይደል እንዴ? ካልክ ይሆንልህ ትላለች ፈጣጣዋ። አዲሷ ልጅም ከአስቻለው ጋር ስትጨርስ ወደ ፀሐይ ጋር በመሄድ የኔ መቤት እባክሽን እኔና አስቻለው ጋር የተፈጠረውን ነገር ልነግርሽ እፈልጋለሁ። ምክንያቱም እኔ ራሴን ስቼ ስወርቅ እሱ አነሳኝ እንጂ ምንም የተፈጠረ ነገር የለም፣ በመሀላችን ምንም አይነት ነገር የለም። እርግጠኛ ነሽ በመሀላችሁ ምንም ነገር የለም ትላለች ፀሐይ። እውነቴን ነው ምልሽ፣ እሱ ካንቺ ውጭ ማንንም ሴት ማየት እንደማይችል ነው። በእርግጥ አውቃለሁ፣ ይገባኛል። ወንድ ልጅ እኮ የቤት እንጀራ ሲሰለቸው የሆቴል እንጀራ ያምረዋል። ምን ማለሽስ ነው ታዲያ አስቻለው? ፀሐይ ሰለችኝና አንቺ ትሻኛለሽ አለሽ እንዴ? ምን ለማለት ፈልገሽ ነው ይህንን ምሳሌ ያመጣሽው? አዲሷ ልጅም አንዴ አስቻለው ጋር አንዴ ፀሐይ ጋር አንዴ ደግሞ ወይዘሮ ወርቄ ጋር ነገሮችን እያመላለሰች አሁን እኔ አባዬ የሆነ ክፍተት ስላገኘሁ በዛ በክፍተት ገብቼ የቅናትና የጥርጣሬ መንፈስ አስገባበታለሁ ልጆት ላይ። የቅናት ነፋስ ደግሞ ያገኘውን ሁሉ ነው የሚያወድመው። አባዬ ታውቂያለሽ፣ አንድ እናት እንዴት የልጆችን ትዳር ሰላም ይነሳል? አስቻለው እኔ ወድጃታለሁ፣ መርጫታለሁ፣ እኔ የፈለግኩትን ህይወት ልኖርበት ቢል ሊሰሙት አልወደዱም። ከዚህ በፊትም በዩዲት ላይ እንደዛ ትዳሯ ሰላም እንዲያጣ ያደረጉት እሳቸው ናቸው። እንዴት እንደዚህ ያደርጋል? አንድ እናት የልጆቿ ትዳር ሰላም እንዲያገኝ እንጂ ሰላም እንዲያጣ እንዴት እንደዚህ ታደርጋለች? ፀሐይ ወዳለችበት ይገቡና ወይዘሮ ወርቄ ውጪ ይላሉ። እሺ እወጣለሁት፣ ግን ስወጣ እኔ ብቻ አልወጣም ከቤትወት አስቻለውንም ይዤ እወጣለሁ ስትላቸው እሳቸው ኡኡ ይሉና ተዝለፍልፈው አልጋ ላይ የወደቁ መምሰል። ልጁ መጥቶ አስቻለው ምን ሆና ነው እናቴ ይላል። ፀሐይም ደንገጣ ጸጥ ብላ ታያቸው ነበር። ነገር ግን እሳቸው ራሳቸውን የሳቱ መስለው በግድ ከቀሰቀሳቸው በኋላ ደብድባኝ ነው ይላሉ። እሱንና እሷን ለማለያየት ያደረጉት ጥረት ፀሐይም የምትለው ነገር ግራ ገብቷት ጸጥ ብላ ትሰማና ታያቸው ነበረ። አስቻለውም ሲጠራጠር እና እኔ እንደበደብሻት እያልከኝ ነው ስትለው፣ ታዲያ ብጠራጠርስ ምን ከባድ ነገር ነው እንዴ? ምክንያቱም አንቺ ብቻ ነሽ ያለሽው አጠገቧ እዛ መኝታ ቤት ሌላ ሰው አለ እንዴ? ንገረኝ እስኪ በማለት በዚህ ምክንያት እንዲጣሉ ታደርጋለች። በስተመጨረሻም ፀሐይ በቃ እኔ ከዚህ ቤት መውጣት አለብኝ በማለት ስትወጣ፣ እኔና አንቺ በዚህ በትንሽ ነገር መለያየት አለብን እንዴ ይላል አስቻለው። ለአንተ ትንሽ ነገር ሊሆን ነው፣ ለእኔ ግን ከባድ ነው። ከዚህ በኋላ ግን ከዚህ ቤት መቆየት አልችልም ብላ ፀሐይ ቤታቸውን ለቃ እንድትወጣ ተገዳለች። አስቻለውም ግን ብቻውን እዛ ቤት አልቀረም፣ ፀሐይን ተከትሎ ወጥቷል። ወይዘሮ ወርቄና አዲሷ ልጅም ሰራንላቸው እነዚህ አመዳሞች በማለት እጅ ለእጅ ይጨባበጡ ነበር። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። የእናት ግፍ ክፍል 67 ይቅርታ 68። ወይዘሮ ወርቄና አዲሷ ልጅም እንግዲህ ፀሐይንና አስቻለውን አበጣብጠዋል። ምናልባት ከቤት ከወጡ በሰላም ሊኖሩ ይችሉ ይሆናል። እዛው አንድ ላይ ስለሆኑ ነው የሁሉ ችግር። ግን ሰላም እሰጣለሁ ከአሁን በኋላ ህይወት ግን አረብሽብህም እዚሁ ኑር ብለው ነበር ቤት ውስጥ ያስቀመጡት። ነገር ግን እሱ ሳያውቅ ፀሐይን ሰላሟን እየነሷትና ማንነቷን እየነገሯት አንቺ እኮ ሰራተኛ ነበርሽ የዚህ ቤት አሁን ባለቤት ሆንሽ እያሉ ስቃይዋን ብዙ ነገር እየተናገሯት ልቧን የሚሰብር ቃላቶች እየተናገሯት ስለሆነ ከዛ ቤት መውጣቷ ጥሩ ነው። ምናልባት አስቻለው ወጥቶ የራሳቸው ቤት ተከራይተው ቢኖሩ የተሻለ ይሆናል ብዬ አስባለሁ። እንግዲህ እሱን አስቻለው
የሄዶ ፀሐይ ጋር ቤት ይከራያል ወይስ እናቱ ጋር ይመለሳል? በቀጣይ የምናይ ይሆናል።